ውጊያው ቀጥሏል። አሜሪካ ኢራንን፣ ኢራን አሜሪካን እየመቱ ቀጥለዋል። በተከታታይ ቀናት የተፋለሙት ሁለቱ ሀገራት የአየር ክልል ያዘጋ፣ የነዳጅን ዋጋ ያስጨመረ ፍልሚያ ውስጥ ገብተዋል። ኢራን በበኩሏ ሆርሙዝን ዘግቻለሁ፣ ከእንግዲህ የትኛውም አይነት መርከብ በሆርሙዝ ማለፍ አይችልም ብላ ከባድ ማስጠንቀቂያዋን ሰጥታለች። የኢራኑ የጦር አዛዥ ደግሞ ቀጠናውን ወደ ሲኦል እንቀይርባቸዋለን ብለዋል። ይህ እንደተጠበቀ ሆኖ አሜሪካ ኢራንን የምትመታበት አንድ ተጨማሪ ሚስጥር ተገኝቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን እርርድብን ያደረገው የኢራን እርምጃም እያነጋገረ ይገኛል። ትራምፕ የተበሳጩበት ኢራንን ቀጥቅጧት ብለው ትዕዛዝ እንዲሰጡ ያደረጋቸው የኢራን ድርጊት ምንድነው? እንመለከተዋለን። ወደ ኢራን በሚስጥር የተላኩት መልእክቶች ልናጠቃሽ ነው ተብላ ከአሜሪካ መልእክት የደረሳት ሀገረ ኢራንን በተመለከተ ብዙ አስገራሚ ነገሮች ወጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን እሺ ላድርግልሽ ብለው ሐሳባቸውን የቀየሩበትን መንገድ ኢራን እንዴት ዝም አለች የሚለውም ጥያቄ እየተጠየቀ ነው። ይህ እንደተጠበቀ ሆኖ የኢራንን ነዳጅ ጭኗል የተባለው የህንድ መርከብ ከተመታ በኋላ በመርከቡ ውስጥ የነበሩት ሰዎች በሙሉ ማለቃቸው ተሰምቷል። ህንድ ተቆጥታለች። የአሜሪካውን ዲፕሎማት ቢሮዋ ጠርታ አነጋግራለች። ጉዳዩ ትኩረት አግኝቷል። ይህ እንደተጠበቀ ሆኖ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋንና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በከባድ የቃላት ጦርነት የጀመሩት ፍልሚያ ወደ እውነተኛው የብረት ፍልሚያ ይቀየራል ወይ የሚል ስጋት ብዙዎች ጋር ተጋብቷል። ለመሆኑ ሁለቱ መሪዎች እንዴት በዚህ ሰዓት ከባድ ውዝግብ ውስጥ ሊገቡ ቻሉ? ቀጣዩ ምዕራፍስ ምን ይመስላል? ይህንንም እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። አሜሪካና ኢራን ያለ ረፍት እየተፋለሙ ይገኛሉ። መካከለኛው ምስራቅም ለሁለት ተከታታይ ቀናት ጥቃቶችን እያስተናገደ ይገኛል። በሚያዝያ የተደረገው ስምምነትም ካፈር እንደገባ ወረቀት ትርጉም አልባ ሆኗል። የአሜሪካ ጦር ማዕከላዊ እዝ የራስ መከላከል እርምጃ ወስጃለሁ፣ በደቡብ ኢራን የኢራን ወታደራዊ ተቋማትን አፈራርሻለሁ ሲል መግለጫ ሰጥቷል። የቅኝት የራዳር እና የወታደራዊ መሰረተ ልማቶችን እንደመታ ያሳወቀው ማዕከላዊ እዙ የኢራንን ጦረኛነት ለመመከት እርምጃ መውሰዱን ገልጿል። በባህሬን በኩዌት እና በዮርዳኖስ ወታደራዊ እርምጃ የወሰደችው ኢራን ደግሞ በአብዮታዊ ጦር አማካኝነት ወታደራዊ ድል ተጎናጽፌያለሁ እያለች ነው። ዮርዳኖስ በሚገኘው ሙዋፋቅ ሳልቲ የጦር ቤዝ ውስጥ የተከማቹ የጦር መሳሪያዎችን፣ የጦር ጀቶችንና ሌሎች ወታደራዊ ኢላማዎችን መምታቷን ማሳውቃለች። በቴህራንና በባንደር አባስ ከፍተኛ ፍንዳታ እንደነበር መገናኛ ብዙሃን የገለጹ ሲሆን አሜሪካ ኢራንን፣ ኢራን አሜሪካን እየመቱ ቀጥለዋል። ኩዌት ለሰዓታት የአየር ክልሏን የዘጋችበት የነዳጅ ዋጋ ረገበ ሲባል መልሶ ከ$95 በላይ ከፍ ያለበትን አጋጣሚ እነዚህ ጥቃቶች ወልደዋል። በባህሬን የተሰነዘረው የኢራን የድሮን ጥቃት ያልታሰበ ችግርም አምጥቷል። ድሮኑን ለመምታት የተወረወሩት ሚሳኤሎች ድሮኑን ከመቱ በኋላ ከባድ ፍንዳታ ተፈጥሮ የ11 ዓመት ሴት ልጅ ጉዳት እንደደረሰባት ባህሬን አሳውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ዋጋ ትከፍላለች፣ ላቀረብንላት የንግግር ጥያቄ ጆሮ ዳባ ልበስ በማለቷ ምክንያት ትመታለች ማለቷን ተከትሎ ነው አሜሪካ ጥቃቱን የሰነዘረችው። በሆርሙዝ ሰርጥ አካባቢ በኦማን ጠረፍ ተመቶ ወድቋል የተባለው የአሜሪካ ሄሊኮፕተርም ተከታታይ ጥቃቶችን እንዳመጣ እየተነገረ ቆይቷል። የኢራኑ ወታደራዊ አዛዥ ደግሞ አሜሪካ ላይ ከባድ ዛቻ አሰምተዋል። የኢራን የኤሮስፔስ ኃይሎች አዛዥ የሆኑት ማጂድ ሙሳቪ ናቸው ይህንን ማስጠንቀቂያ ለአሜሪካ የሰጡት። የኢራን አብዮታዊ ጦር ቀጠናውን ሲኦል ያደርግባቸዋል ሲሉ ለአሜሪካ ጦር አዛዦች መልእክታቸውን አስተላልፈዋል። እንደ ታስኒም ዘገባ አሜሪካውያኑ በቀጠናችን ለሚያደርጉት የእብሪትና የጥፋት ጉዞ ከፈጣሪ ጋር
ትልቅ ምላሽ እንሰጣለን ሲሉም አዛዡ አሳውቀዋል። ይህ እንደተጠበቀ ሆኖ በአሜሪካ ጥቃት የተመቱት ህንዳውያን ሙሉ ለሙሉ መሞታቸው ተነግሯል። ሴቴቤሎ በመባል የምትታወቀውን መርከብ ሲዘውሩ የነበሩት እነዚህ ህንዳውያን የኢራንን ነዳጅ ጭናቸዋል ተብለው ከአሜሪካ ጦር ጥቃት እንደተሰነዘረባቸው ታውቋል። ታዲያ ሁለቱ መሞታቸው በፍጥነት የተረጋገጠ ቢሆንም ሶስተኛው ግን የደረሰበት አልታወቀም ተብሎ ነበር። እነዚህ መርከበኞችን በተመለከተ ህንድ አዲስ መረጃ አለኝ ብላ ብቅ ስትል ሶስተኛው የጠፋው ሰው ሞቶ መገኘቱን ነው ያረጋገጠችው። የአሜሪካውን ዲፕሎማት ወደ ቢሮዋ ጠርታ ያነጋገረችው ህንድ በተፈጸመው ድርጊት እንደተቆጣች ነው የታወቀው። በኦማን ባህረ ሰላጤ ሲተላለፍ የነበረው ይህ መርከብ የኢራንን ነዳጅ ጭኗል ብላ አሜሪካ እርምጃ ስትወስድበት ህንድም ተቆጥታ ዲፕሎማቷን ብትጠራም ከዚህ ከፍ ያለ እርምጃ ግን አልወሰደችም። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን አሁን ለምን ይደበድባሉ ለሚለው ጥያቄ አክሲዮስ ዘለግ ያለ ምላሽ ሰጥቷል። የአሜሪካንና የእስራኤልን ሚስጥራት በማውጣት የሚታወቀው አክሲዮስ ትራምፕን እርርድብን ስላደረጋቸው ጉዳይም አንስቷል። ሄሊኮፕተራችን በሆርሙዝ ተመታ ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የበቀል እርምጃ እየወሰዱ ነው ተብለው ዓለም ቢሰማም እርሳቸው ግን ይበልጥ ያሳረራቸው የኢራን ምላሽ አለመስጠት ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአንድም 37 ጊዜ ያህል ከኢራን ጋር የተኩስ አቁም ስምምነት ልንፈራረም ነው፣ ዘላቂ ሰላም ይመጣል፣ ትንሽ ነው የቀረን በማለት በተደጋጋሚ ሲናገሩ ቆይተዋል። ታዲያ የመጨረሻው ዙር ላይ ኢራንም በቀረበው ምክረ ሐሳብ ተስማምታ ስምምነት ሊደረግ ሲል የአሜሪካው ፕሬዝዳንት ወደ ኋላ ቀሩ። በሁለት ጉዳዮች ግን እርግጠኛ መሆን እፈልጋለሁ አሉ። አንድም በሆርሙዝ ሰርጥ ኢራን ምንም አይነት ገንዘብ መርከቦችን እንደማትቀበል ታረጋግጥልኝ፣ ከዚህ በተጨማሪ ደግሞ ያበለጸገችውን ዩራኒየም በ60 ቀናት ውስጥ ሙሉ ለሙሉ እንደምታመክን ቃል ትግባልኝ አሉ። ኢራኖች ይህንን ምክረ ሐሳብ ከአሜሪካ ከተቀበሉ በኋላ በ3 ወይም በ4 ቀናት ውስጥ ምላሽ እንሰጣለን ቢሉም የውሃ ሽታ ሆነው ቀሩ። 3-4 ቀን አይደለም 2 ሳምንት አለፈ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሽ ሳይሰጣቸው። ይህ ደግሞ ትራምፕን እርርድብን አድርጓል ይላል በባራክ ራቪድ የተጻፈው የአክሲዮስ ዘገባ። እዚህ ላይ የሄሊኮፕተሩ ክስተት ሲፈጠር ትራምፕ አጋጣሚውን ተጠቅመው ኢራንን መምታታቸውን ቀጠሉ። በድርድሩ ሰዓት አሜሪካ የደከማት እንዳይመስል ወይም ሰግታለች ተብሎ በኢራን ግምት ውስጥ እንዳትገባ ኃይልን የማሳየት ተግባር እየፈጸሙ እንደሚገኙም ታውቋል። የአሜሪካው ፕሬዝዳንት ታዲያ በመጨረሻ በብዙ ጉትጎታ ቅዳሜ ዕለት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እስከ እሁድ ምላሽ እሰጣለሁ ከአያቶላህ ሞጅታባ ኻሜኒ የመጨረሻውን ማረጋገጫ ይዤ እመጣለሁ አሏቸው። ቅዳሜ እርሳቸው ይህንን ባሉ በነጋታው እሁድ ላይ እስራኤል ቤሩትን መታች። ቤሩት ስትመታ ደግሞ ኢራን ዝም አልልም ብላ ጥቃት ፈጸመች። በዚህ መሃል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይበልጥ ተበሳጩ። ኔታንያሁ በኢራን ከተመታችሁ በኋላ መልሳችሁ እንዳታጠቁ እንዳትበቀሉ ተብለው ከትራምፕ የተነገራቸውም በዚህ ምክንያት ነበር። ፕሬዝዳንቱ ለኢራኖች በላኩት መልእክት እስራኤልን መምታታችሁ ኔታንያሁ ይበልጥ ጦረኛ ሆኖ እንዲመጣ ምክንያት ትሰጡታላችሁ፣ ይህንን ማድረግ አልነበረባችሁም ብለዋል። በአስገራሚ ሁኔታ ኢራን ሄሊኮፕተሩን በድሮን መታ ከጣለች በኋላ የአሜሪካ ጦር ለኢራን መልእክት ልኳል። መልእክቱ ወታደራዊ ኢላማዎቻችሁን እንመታባችኋለን፣ ሌሎቹን አንነካባችሁም የሚል ነው። ሁለቱ ሀገራት ምንም እንኳን በጦርነት ውስጥ ቢቀጥሉም ለድርድር ሙሉ ለሙሉ ቦታ ላለመዝጋት እንዲህ አይነት መልእክቶችንም ጭምር እየተለዋወጡ መሆናቸው ደግሞ ግርምትን አጭሯል። የኳታር አሸማጋዮች ከኢራን ጋር በዚሁ ጉዳይ ሲያወሩ እንደነበረም ተሰምቷል። እስከ ሮብ ድረስ ይህ ወሬ ቀጥሏል። ኢራን ሄሊኮፕተሩን ሆን ብላ መጥተዋለች ብላ አሜሪካ እንደማታምን የተናገሩ አንድ ዲፕሎማት ለአክሲዮስ እንዲህ ይላሉ። አስበውበት ላይሆን ይችላል። ትራምፕንም ያበሳጫቸው ድርጊት የሄሊኮፕተሩ መመታት ሳይሆን የኢራን ዝምታ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምንም እንኳን በመጨረሻው ሰዓት ሀሳባቸውን ቀይረው ኢራንን ተጨማሪ ዋስትና ስጪኝ ቢሉም አንዳንድ ጉዳዮች ላይ ግን ግድ የለም ይህንን ትቼዋለሁ ብለዋል ይላሉ። ፕሬዝዳንት ትራምፕ ኢራን ዩራኒየሟን እንድታመክንላቸው ቢፈልጉም
እንደ ከዚህ ቀደሙ ከኢራን ወጥቶ ሌላ ቦታ ይምከን የሚለውን ሐሳብ ትተው በዓለም አቀፉ አቶሚክ ኃይል ኤጀንሲ አስተባባሪነት እዛው ኢራን መሬት ላይ ዩራኒየሙ የሚወገድበት ወይም የሚመክንበት ሁኔታ ቢኖር እንደማይከፋቸው እያሳወቁ ይገኛሉ። ይህ ደግሞ ከዚህ ቀደም ከነበራቸው አቋም በመጠኑም ቢሆን ወደ ኋላ እንዲሉ ያደረጋቸው ነው። ኢራን ደግሞ ስምምነት የምንፈጥር ከሆነ የታገደብኝ ገንዘብ በፍጥነት ይለቀቅልኝ እያለች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ጉዳይ ላይ እንኳን ብዙም ሀሳባቸውን አልቀየሩም። በኒውክሌር ጉዳይ ላይ የተጣለብሽን ኃላፊነት ስታከብሪ ብቻ ገንዘቡ ይለቀቅልሻል እያሉ ነው። በመጨረሻም ኔታንያሁና ኤርዶዋን ተፋጠዋል። የቃላት ጦርነታቸው ወደ ብረት ፍልሚያ ይቀየር ይሆን የሚል ስጋትም በበርካቶች ዘንድ መጥቷል። ከሰሞኑ የቱርክና የእስራኤል ባለስልጣናት መወነጃጀላቸውን ቀጥለው ውንጀላውን በመሪ ደረጃ ከፍ አድርገውታል። ከሰሞኑ የቱርኩ የሀገር ውስጥ ጉዳይ ሚኒስቴር ሙስጠፋ ቺፍቺ ኢየሩሳሌምን አንድ ቀን ነፃ እናወጣታለን፣ አሌፖን ነፃ እንዳወጣ ነው፣ ሶሪያን ነፃ እንዳወጣ ነው፣ ኢየሩሳሌምንም ከአምላክ ፍቃድ ጋር ነፃ እናወጣታለን አሉ። የእስራኤሉ የመከላከያ ሚኒስትር እስራኤል ካትስም ወደ ኤክስ ማህበራዊ ገጻቸው ላይ ብቅ አሉና ምላሽ ሰጡ። ኢየሩሳሌም ቆስጠንጥኔ አይደለችም፣ ሀገረ እስራኤል ጨፍጫፊ ግዛተ አጼም አይደለችም። እስራኤል እጅግ በጣም ግዙፍ የሆነች ከየትኛውም ቦታ ጥቃት ሲመጣባት የምትከላከል ሀገር ናት። ኢየሩሳሌም የአይሁዳውያን ዋና መናገሻ ሆና ከ3000 ዓመት በላይ ቀጥላለች። የእናንተ የኦቶማን ግዛት አጼ ግን ላይመለስ ፈርሷል። አታቱርክ ቱርክን ዘመናዊ አድርጓት ነበር። አሁን ደግሞ ኤርዶዋን ወደ ጨለማው ወደ ኋለኛው ዘመን እየመለሳት ነው ሲሉ ሚኒስትሩ ምላሽ ሰጡ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ኤኬፒ በተባለው ፓርቲያቸው ባሰናዳው ጉባኤ ላይም ብቅ ብለው ይህንን ነገር ይበልጥ ጨው ጨመሩበት። ጨፍጫፊው ኔታንያሁና እስራኤል የማይቆሙ ከሆነ የቱርክ ደህንነት አደጋ ውስጥ ነው። በሊባኖስ፣ በሶሪያ እየሆነ ያለው ነገር፣ በሜዲትራኒያን እየተከሰተ ያለው ነገር የቱርክ ስጋት ሆኖ ቁጭ ብሏል። አሁን የሌሎች ስጋት አይደለም፣ የእኛ ስጋት ነው በማለት ተናገሩ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በኢራን ላይ የደረሰውን ጥቃት ተከትሎ ሀገራቸው ግዙፍ ኃይል ሆና ተወጣ ዘንድ እንቅስቃሴ እያደረጉ ነው የሚሉ ዜናዎች ብቅ ብቅ ብለው ነበር። ይህ ግን የመጀመሪያ ደረጃ ግምገማው ኢራን ሙሉ ለሙሉ አቅሟን ታጣለች፣ በአሜሪካና በእስራኤልም ልትሸነፍ ትችላለች የሚል መነሻ ነበረው። ሆኖም ኢራን አሁንም እየተፋለመች ነው። እንዲህም ሆኖ ታዲያ የእስራኤል መስፋፋት ኤርዶዋንን አሳስቧቸዋል። የእስራኤል ጦር በየትኛውም የቀጠናው አካባቢ ሚሳኤል መተኮስ ካለበት እየተኮሰ ነው። ከየመን እስከ ኢራን፣ ከሊባኖስ እስከ ጋዛ እንዲሁም እስከ ሶሪያ ድረስ ወታደራዊ እርምጃዎችን እስራኤል እየወሰደች ትገኛለች። ይህ መስፋፋት፣ ይህ መጠናከር ደግሞ ለቱርክ ስጋት መሆኑ አልቀረም። እስራኤል ከቆጵሮስና ከግሪክ ጋር የመሰረተችው ወዳጅነትም ይበልጥ ተጠናክሯል። ቆጵሮስ ደግሞ ከአውሮፓ ሰዎች ጋር ይበልጥ ስምም እየሆነች ትገኛለች። የፈረንሳይ ጦርም በቆጵሮስ እንደሚሰፍር እየተነገረ ይገኛል። ቀጠናዊውን ሁኔታ የገመገሙት ኤርዶዋን እስራኤልን እዚህ ላይ ቁሚ ካላልናት ልትቆም አትችልም በሚል ነው ይህንን ሐሳብ እያመጡ የሚገኙት የሚሉ አሉ። የኤርዶዋን ሌላኛው ስሌት ደግሞ በኔታንያሁና በትራምፕ መሃል ገብቷል የተባለውን ንፋስ ለመጠቀም ነው። ኤርዶዋን ኔታንያሁና ትራምፕ አሁን ላይ በሚገባ አብረው እየሄዱ እንዳልሆነ የተረዱ ይመስላሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህንን በተመለከተ ሲጠየቁ ሁለቱ ሀገራት እኔ እያለሁ አይጋጩም፣ ኤርዶዋንም በጣም ታላቅ መሪ ነው ማለታቸው ለኔታንያሁ ሌላ አጋር ልመርጥብህ እችላለሁ የሚል መልእክት ለማስተላለፍ እንደሆነ ተነስቷል። ቱርክና እስራኤል ከጋዛው ጦርነት በኋላ የንግድ ግንኙነታቸው በቱርክ ውሳኔ መሰረት ቢቀዛቀዝም አሁንም በአዘርባጃን በኩል እያዟዟሩ ምርቶችን እንደሚገበያዩ ተሰምቷል። በትንሹ በ2025 ብቻ ከ1 ቢሊዮን ዶላር የማያንስ ነዳጅ እስራኤል በአዘርባጃን በኩል እያደረገች እየገዛች እንደሆነም ተሰምቷል። የኔቶ አባል ሀገር የሆነችው ቱርክ በቀላሉ ከእስራኤል ጋር ትፋለማለች ተብሎም አይጠበቅም። ሆኖም ኤርዶዋን እንደ ወትሮ ሁሉ በንግግርም ፖለቲካ ይሰራሉ።
በሀገር ቤት ያሉ ደጋፊዎቻቸውን ልብ ያሞቃሉ። በቀጠናውም ይበልጥ ግዙፍ ሆነው ለመውጣት ሌሎች አጋሮችን ለማስተባበር እና ከእስራኤል ጋር እስራኤልን ሙሉ ለሙሉ ባይፋለሙም መገዳደር ለሚፈልጉ ኃይሎች ግን የመሰባሰቢያ ጥላ መሆን ይፈልጋሉ። በእነዚህ ምክንያቶች ሁለቱ ኃይሎች አፋዊ ከሆነው ነገር ያልፋሉ ተብሎ አይጠበቅም። ሆኖም በቀጣዮቹ ጊዜያት የሚቀየሩት ነገሮች ይህንን ነገር ሊወስኑት ይችላሉ። በየቀኑ በሚታመሰው ቀጠና ውስጥ ማን ከማን ጋር መቼ እንደሚዋጋ እርግጠኛ ሆኖ መናገር አይቻልምና ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒ የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።